እስኪ አንቺ ስላሴ በሉ። እግዚአብሔር በቦታ ወይንም በጊዜ ቢገደብ አምላክ አይሆንም። ለእግዚአብሔር አካል አለው፣ አይን፣ ጆሮ። አብ ሰው አልሆነም። ስላሴ እናታችን በሉ። በሰዎች አምሳል የሳልናቸው ዝም ብለን ነው። ኢዮብ ዘሚካኤል ፖድካስት። ሰላም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ኢዮብ ዘሚካኤል ፖድካስት ነው። ዛሬም እንግዲህ ሰሞነኛ ከሆነው ከስላሴ ከቅድስት ስላሴ አስተምሮ ጋር ተያይዞ አካላዊ ነው ስንል ምን ማለታችን ነው? እግዚአብሔር ጾታ አለው ወይ? እጅ እግር የሚታይ የሚዳሰስ አካል አለው ወይ የሚለውን ለመነጋገር ነው። እንግዲህ አንድ አባት በዚህ ሰሞን ውስጥ ያስተማሩት ትምህርት ነበረ። ይሄ ትምህርት ደግሞ ፍጹም ክርስቲያናዊ አይደለም ሲሉ ሌሎች መምህራን ተቃውመዋል። ትክክል ነው ትክክል አይደለም የሚለውን እግዚአብሔር በረዳን መልኩ ለመነጋገር እንሞክራለን። አስቀድሞ ግን የእሳቸውን ንግግር ሰምተን እንመለስ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። አስቀድሞ ሰዎች ሊያውቁ የሚገባው አንድ ነገር አለ። እኚህ የቤተክርስቲያናችን መምህር ናቸው። የተወደዱ የተከበሩ መምህር ናቸው። ቤተክርስቲያን መምህር ብላ የሾመቻቸው ተጠያቂ መምህር ናቸው። ስለዚህ ምላሽ ሲሰጥ ሌሎች ወንድሞች መምህራን የመሳሰሉ ሲሰጡ ትምህርቱን ከመጠበቅ አንጻር እንጂ ክብር ካለመስጠት አንጻር እንዳልሆነ መታወቅ አለበት። ከነሱ በላይ አውቃችሁ ምናምን የሚል ነገር መምጣት የለበትም። የቤተክርስቲያን ትምህርት ከሆነ ሁሉ ነገር ይሄ የምንሰጣቸው ነገሮች ሁሉ ከትምህርት በኋላ የሚቀጥሉ ናቸው። አርዮስ በዘመኑ የተከበረ ነበር። የተከበረ መሆኑ ትምህርቱ እንድንቀበለው አላደረገንም። ክብሩን አልተነካም። ግን ደግሞ ትምህርት ልክ አይደለም ሲባል ተለይቷል፣ ምላሽ ተሰጥቶታል። ልክ እንዲሁ ዛሬም ማንም ተነስቶ የፈለገውን ቢል ክብሩን ከመንካት ወይም ለምን ጳጳስ አይሆኑ ለምን ፓትርያርክ አይሆኑ ስህተት የሆነን ትምህርት ቤተክርስቲያን በአንድም በሌላም መልኩ ማረም አለባት። እዚህ ላይ በኋላ ላይ እንመጣለን። አስቀድሞ ግን የተናገሩት ነገር ፋላሲዎች አሉት። ለምሳሌ አብርሃም ጋር ስላሴ ተገልጠዋል ብለን እናምናለን። አንድምታችንም እይታዎቹን ያስቀምጣል። ምንም ጥርጥር የለውም። ግን ደግሞ ለምሳሌ ሶስት አካላት ብለን እናምናለን። አብርሃም ቤት ሶስት ሰዎች ታዩ ነው የሚለው። ሶስት ሰዎች ታዩ። ስለዚህ ሶስት ሰዎች ታዩ ማለት
እነዛ ስዕሉን ስንጠቀም የሥላሴን ስዕል ስንጠቀም እንደምትመለከቱት ሶስቱም ሰዎች አብ ወልድ መንፈስ ቅዱስ ሆነው ከሆነና የሚታየው ስዕል የምርም ስጋዊ አካል እንዳላቸው ለማሳየት ከሆነ ሰው የሆነው ወልድ ብቻ ሳይሆን አብም ነው መንፈስ ቅዱስም ነው ያስብላል። ይሄ ደግሞ ክርስቲያናዊ ትምህርት ነው። የለም እንደዚህ አይነት ትምህርት። አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ከዛም መሃል ላይ ጾታ ይነሳል። ለሥላሴ ጾታ የላቸውም። የለም እንደዛ የሚባል ነገር የለም። ጾታ ለፍጡር ነው የሚነገረው፣ ለፍጡር ነው። ጌታ ኢየሱስ ወንድ ሆኖ ሰው ሆኖ የተወለደው ፍጡር ስጋን በመያዙ ነው። ስለዚህ ስለ ሰውነት ስለ አካል ሲወራ ለወልድ ይነገራል፣ ፍጹም ሰው ሆኗል። ከዛ በተረፈ ግን ከዘላለሙ ሥላሴ አካል አላቸው ሲባል ስጋዊ አካል አላቸው ማለት አይደለም። እኚህን መምህር ደግሞ ሰምተን እንመለስ። ሥላሴ እናታችን በሉ እስኪ። አንቺ ሥላሴ በሉ እንጂ ፈርታችኋቸው ነው? አንቺ ሥላሴ እናቴ በሉ። ሥላሴ አባቴ። ሥላሴ እንግዲህ ሴትም ወንድም አይደሉም። እሺ ይሄን በደንብ እንድታውቁ ፈልጋለሁ። እንኳን ሥላሴ ሚካኤል ወንድም አይደለም ሴትም አይደለም። አንድ ሰው እንዴት ታዲያ እንዴ ሊል ይችላል? ፀሐይ ሴት ናት ወንድ ናት? ፀሐይች እናንተ ሰፈር ያለችውን አይደለም። እሺ ያቺ ሰማይ ላይ ያለችው ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። ጾታ የለውም ማለት እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉ እንጂ ጾታ የለውም። እንደዚሁም ሁሉ ተመልከቱ፣ ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው፣ ሰዎች ብቻ ማለት ነው እና ሌሎቹ። ስለዚህ ተመልከቱ፣ ሥላሴ አንቺ ሥላሴ ለምን እንላለን? ይችን ብቻ ነው የምናገረው። ቅድስት ሥላሴ የሚለው እናቴ ሥላሴ ማለት ነው። አንቺ ሥላሴ እስኪ በሉ፣ አንቺ ሥላሴ በሉ። ሥላሴ ምናችሁ ናቸው? በሉ እናታችን በሉ እንጂ በደንብ በሉ። እናት ተመልከቱ፣ እናት ለልጇ እንደምታዝን ሥላሴ ለፈጠሩት ያዝናሉ። እናት ተመልከቱ፣ ልጅን ቆሻሻውን በሆዷ ተሸክማ እስከነ ቆሻሻው በሆዷ ተሸክማ ኖራ እንደምትወልደው ሥላሴ ምስከነ ኃጢአታችን ተሸክመው ለክብር ያበቁናል። እንደተመለከትነው መምህራችን ምን እያሉን ነው? ለሥላሴ ጾታ የላቸውም፣ አይደለም ለሥላሴ ለመላእክትም ጾታ የላቸውም እያሉ ነው። ቅድም እንደተባባል ነው ጾታ የሚነገረው ለፍጥረት ነው። ከፍጥረትም መካከል ደግሞ በእግዚአብሔር አሰራር መላእክት ምን የላቸውም? ጾታ የላቸውም። እና ገለጻ መምህራችን ሲሉ እንደሰማ ነው ለምሳሌ አንቺ ሥላሴ ይባላል፣ ወይም በሴት አንቀጽ ሥላሴ ይጠራሉ። ቅድስት ሥላሴ እንላለን አይደለ? ከምን አንጻር ነው የሚለውን ሲያብራሩ ምን አሉን? እናት ልጇን ከነቆሻሻው የእንግዲህ ልጅ ቆሻሻ ነው አይደለ? ቆሻሻ ነገር ምናምን የሚይዝ ነው እና ከነቆሻሻው እንደምትሸከም እናት ልጇን እና ለክብር ወይም ወደዚህ ዓለም ለመውጣት እንደምታበቃው ሁሉ ቅድስት ሥላሴ እኛን ከነ ኃጢአታችን ከነ በደላችን ይዘውን ለክብር እንድንበቃ ይጠብቁናል ስንል ነው። በቃ ይሄ ነው ዋናው ሐሳብ ይሄ ነው። እና በመጽሐፍ ቅዱሳችን ላይ አይን የሚል ነገር ብናይ ለእግዚአብሔር አይኖቹ ቢባል ያያል፣ ይመለከተናል። አባት እንደሌላቸው ልጆች አይተወንም፣ አያንቀላፋም ቢባል የሚያንቀላፋ ሆኖ ማንቀላፋቱን ትቶ ማለት ነው? አይደለም። አያንቀላፋም ሲባል ይጠብቀናል፣ ሁል ጊዜ ጥበቃው አይለየንም ማለት ነው። ልክ እንዲሁ ያያል ወይም አይኖቹ ሲባል ማየቱን ለማመልከት ነው እንጂ እንደኛ አይነት አይን ልንጠብቅ አይደለም ከእግዚአብሔር ማለት ነው። እጆቹ ቢባል ክንዱ ቢባል ገላጭነት አለው። ለምሳሌ በትንቢተ ኢሳይያስ ላይ ወደ እርሱ የሚማልድ እንደሌለ አየ፣ ተረዳ። ስለዚህ የገዛ ክንዱ መድኃኒት አመጣለት ይላል። የገዛ ክንዱ የተባለው ማን ነው? ኢየሱስ አይደል? አሁን ይሄን ቀጥታ ተርጉመን ካየነው ክንዱ ተብሏል። ስለዚህ አብ የሆነ የሰውነት አካል ይኖርና ክንድ የራሱ የለውም። ክንድ የሚባለው ደግሞ ኢየሱስ ይሆናል ማለት ነው፣ ወይም ቃል ይሆናል። ከዛን ቃልን በክንድነት አስቡት፣ አካሉን ክንድ ልናደርገው ነው ማለት ነው። ቀጥታ ተርጉምን ተረጉም ከሆነ ይሄ ፈጽሞ ስህተት።
የፈለገ ነገር እይታ ቢኖር የፈለገ ነገር ቢኖር ይሄ ትምህርተ ሥላሴ ላይ ተፋልሶ ያመጣል። አባታዊ ቅብብሎሽ ያለው ትምህርት አይደለም። ታሪኩ ከየት መጣ፣ ይሄ አስተምሮ ከየት መጣ እናየዋለን። ግን ይሄ ትክክል አይደለም። ይሄን ስል ቀደም ያልኩት እንዳይረሳ። እኚህን ትልቅ የቤተ ክርስቲያን አባት ለማረም እኛ ከሳቸው የበለጠ እናውቃለን ብለን በፍጹም አይደለም። ትላልቅ መምህራን ምላሽ ሰጥተዋል። እነሱም ቢሆኑ በጣም በትህትናና እሳቸውን ካለማክበር ወይንም ደግሞ ከሳቸው እኛ እናውቃለን ከማለት አልመለሱም። እኔም አሁን እቺን ነገር የምናገረው እሳቸውን ከመናቅ ወይም እሳቸውን ካለማክበር ሳይሆን ከአባቶች የተማርነው ከመጽሐፍት ያገኘ ነው። የቤተ ክርስቲያን ትውፊት የሚያስተምረን ትምህርተ ሥላሴ ይህ ስላልሆነ በሚዲያ የተለቀቀ ትምህርት እንደመሆኑ መጠን ደግሞ ሁላችንም ሚዲያውን ተጠቅመን ትክክለኛ ያልነውን ትምህርት ማስተላለፍ ስላለብን ብቻ እንጂ ክብራቸውን ጠብቀን የተከበሩ የቤተ ክርስቲያኒቷ ተጠያቂ መምህር መሆናቸውን ሳንዘነጋ መሆኑ ሊታወቅ ይገባል ማለት ነው። ሁለተኛው ነገር መላእክት እንደምታውቁት በፍጥረታቸው ረቂቃን ናቸው፣ ግን ፍጡራን ናቸው። የባህሪ ስማቸው ይታወቃል። ታውቁታላችሁ? የባህሪ ስማቸውን የምትሰሙኝ ወንድሞች እህቶች ሁላችሁ እናውቀዋለን አናውቀውም? የባህሪ ስማቸው መልአክ ማለት መልእክተኛ ማለት ነው አይደል? በግብር ስማቸው ነው የምንጠራቸው። መላእክት እንኳን ባህሪያቸው አይታወቅም። አይደለም የእግዚአብሔር ይቅርና ማለት ነው። እግዚአብሔርን በባህሪው ጨርሰን አናውቀው። በባህሪው አብን የሚያውቀው ልጁ ብቻ ነው። ወልድንም የሚያውቀው እሱ ብቻ ነው። ለዛ ነው በመጽሐፍ ይሄ የተነገረን ማለት ነው። መጽሐፍ ቅዱሳችን ላይ ይሄ ይናገራል። ስለዚህ ጨርሰን የማናውቀውን ነገር ወይንም ጨርሰን የማናውቀውን የእግዚአብሔርን ባህሪ አካል ጾታ ሰተን ሰውነት ሰተን ምንረዳ ከሆነ በአይምሮአችን ልክ አድርገን ወዴት እንወስደዋለን ማለት ነው? ወደ ፍጥረታዊ ነገር እንወስደዋለን ማለት። ይሄ ትክክል አይደለም። አካል ስንል ለሥላሴ ምን ማለት ነው? ይኸውላችሁ ቋንቋ አገላለጽ ነው። ቋንቋ የሚገልጻቸው አገላለጾች አሉ እና የቋንቋ እጥረት የምንነቱን ደረጃ አያሳይም። ለምሳሌ እግዚአብሔር አባታችን ነው እንላለን። የወለደን የሥጋ አባታችን ነው እንላለን። የቋንቋ እጥረት ነው የሥጋ አባትንና አምላካችንን እኩል አባት በሚል ቃል ማለት ቃሉን ማለት ነው አባት በሚል ቃል እንድንጠቀም ያደረገን የቋንቋ እጥረት እንጂ የእግዚአብሔር አባትነት እንደ ሥጋ አባትነት ያለ ሆኖ እኮ አይደለም። ስለዚህ የቋንቋችን እጥረት ስለ እግዚአብሔር ምንናገራቸውን ነገሮች ሙሉ ገለጻ ሊገልጹ አይችሉም። እግዚአብሔር ሁሉን ቻይ ነው ስንል ሁሉን ቻይ የሚለው ከቋንቋ በላይ ነው። የእግዚአብሔር ሁሉን ቻይነት ከቋንቋ በላይ ነው። ግን የምንችለው ሁሉን ቻይ ነው ማለት ብቻ ስለሆነ ቋንቋችን እችን ብቻ ስለሚገልጽ እችን ብቻ እንላለን። ስለዚህ መረዳት ያለብን ነገረ እግዚአብሔርን የሚገልጹ ቃላት ሕጸጽ አለባቸው። አንድ ሁለተኛ ሙሉ ገለጻን ሊገልጹት አይችሉም። ፐርፌክት የሆነ የእግዚአብሔርን ባህሪ የሚያብራራ ቋንቋ የለም በምድር። እሱም በዛ ልክ ራሱን ለኛ አልገለጠልንም። በባህሪው አልገለጠልንም። በባህሪው አናውቀው፣ በመገለጡ ነው የምናውቀው። የተጸኦ ስም አለው ለምሳሌ እግዚአብሔር ካልን የለውም ማለት እግዚአብሔርን በተጸኦ ስም አናውቀው፣ በመገለጥ ስሙ ነው። እኔ አልፋ ኦሜጋ ነኝ አለ፣ አልፋ ኦሜጋ እንለዋለን። ሁሉን ቻይ ነኝ አለ፣ ሁሉን ቻይ ነው፣ አዶናይ ነው እንላለን። የዓለማት ገዢ ነኝ አለ፣ ኤሎሂም ነው እንላለን። ስለዚህ እግዚአብሔርን በባህሪው እንደማናውቀው ሊታወቅ ይገባል። በቤተ ክርስቲያናችን ውስጥ ኮንሰንሰስ ፓትር የሚባል ነገር አለ። ምን ማለት ነው? አባታዊ ቅብብሎሽ ማለት ነው። አባታዊ ቅብብሎሽ ያለው ትምህርት እስካልሆነ ድረስ እና የሆኑ ሰዎች እንደዛ ተረድተው የነዛ ሰዎች መረዳት ስለሆነ ብቻ እሱን ይዘን እንደ ሃይማኖት እንቀበለዋለን ማለት አይደለም። ይሄ መታወቅ አለበት። ግን ይሄ ትምህርት እንደው እኚህ መምህር ከራሳቸው ያመጡት ነው ወይ ካልን ደግሞ አይደለም። ከራሳቸው ያመጡት ትምህርት በፍጹም አይደለም። ይሄ ትምህርት ግብጽ ውስጥ በአንዳንድ መነኮሳት ዘንድ ይታመን የነበረ ትምህርት ነው።
እግዚአብሔር በመልካችን እንደ ምሳሌያችን ብሏል። ስለዚህ እኛ መልክ ላይ ያለው ሁሉ እሱ ላይ አለ የሚለው ማለት ነው። እና የዚህ ትምህርት ይህን ትምህርት የሚያራምዱ ሰዎች ነበሩ። መልስ ተመልሶላቸዋል። በዘመኑ የነበሩ አባቶች ምላሽ ሰጥተዋቸዋል። ቴዎፍሎስ ዘአሌክሳንድሪያ በዘመኑ ለዚህ አመለካከት ምላሽ ሰጥቷል። እግዚአብሔር በባህሪው ስጋ የለውም ወይንም የሰው አካል የለውም ብሎ በፋሲካ መልእክቱ ላይ ሲያስተላልፍ እንመለከታለን። ኦሪገን ኦን ዘ ፈርስት ፕሪንሲፕል መጽሐፉ ላይ ምን ብሎ ተናግሯል? እግዚአብሔር በሰውኛ ቋንቋ ራሱን ገልጿል፣ ወይንም እግዚአብሔር የተገለጸባቸው ቋንቋዎች የሰው ቋንቋዎች ናቸው። እጅ ቢባል ኃይሉን ለመግለጽ ነው፣ አይኑ ቢባል ወይም አይን ቢባል ሁሉን አዋቂነቱን ለመግለጽ ነው እያለ ያብራራል። አውግስጢኖስ ለዚህ ደግሞ ምላሽ ሰጥቷል። ወይንም አውግስጢኖስ ስለ እግዚአብሔር ሲያብራራ ምን ብሏል? እግዚአብሔር በቦታ ወይንም በጊዜ ቢገደብ አምላክ አይሆንም። አካል ያለው ነገር ውስን ነው። ውስን ከሆነ ደግሞ አምላክ አይሆንም ይላል። ከተወሰነ ጊዜና ቦታ ከተቀመጠለት አምላክ አይሆንም ብሎ ያስቀምጣል። ስለዚህ ጠቅለል ስናደርገው አባታዊ ቅብብሎሽ ወይንም ደግሞ ኮንሰንሰስ ፓትራም ያለው ትምህርት ምንድነው ከተባለ እግዚአብሔር አይኖቹ ቢባል እጆቹ ቢባል ገላጭነት ያላቸው የሚገልጡት የያዙት ሐሳብ ያለ እንጂ በቀጥታ አካል አለው ብለን ቃል በቃል የምንይዛቸው የምንወስዳቸው አይደሉም ሲሉ ይስማማሉ። ስለዚህ ሐሳቡን ስንጠቀልለው በቅድስት ሥላሴ ዘንድ ጾታ ወይንም ደግሞ ሚዳሰስ ጊዜና ምንድነው ይሄ ስፔስ የሚይዝ ነገር አካል እንደኛ አይነት ማለት ነው የለባቸውም። ይሄ ቤተክርስቲያን አስተምሮ በፍጹም አይደለም። አንድ ሐሳብ ለማካፈል ያህል እንደዚህ አይነት ነገሮች ሲነሱ በአውደ ምሕረት የሚደረጉ ስብከቶች ጥንቃቄ ይፈልጋሉ። ምክንያቱም እንደ ቤተክርስቲያኒቷ ድምጽ ስለሚወሰዱ ማለት ነው። ስለዚህ ስህተት ቶሎ ርማት ይፈልጋል። ብዙ ማነሳቸው ነጥቦች ነበሩ እውነት ለመናገር ከዚህ በፊት ታስታውሳላችሁ። ቲክቶክ ላይ የሆነ ክርክር የሚመስል ነገር ሲነሳ አፋጣኝ ነው ብዙ መምህራን እየተመደቡ ኢኦቲሲ ላይ ምላሽ ሲሰጥ አይተናል፣ ወዲያው ማለት ነው። አሁን ግን ዝም ነው። ብዙ ነገሮች ማንሳት እንችላለን። በተላላቅ መምህራን በአባቶቻችን አንዳንድ ቃላቶች ስህተት አይነት የሚመስሉ ወይም ስህተቱ የሆኑ ቃላቶች ተነግረው ግን ይፋዊ የማስተካከያ ነገር ሳይደረግባቸው ተድበስብሰው ያለፉ ነገሮች እናያለን። ለምሳሌ የምንወስደው የማርያምን ስጋ ነው ምናምን የሚመሳሰሉ ነገሮች ማለት ነውና እኔ እንደው እንደዚህ አይነት ነገሮች ላይ ቶሎ አፋጣኝ ምላሽ ቢሰጥ፣ ቶሎ ማስተካከያ ቢደረግበት፣ ቶሎ ቤተክርስቲያን ድምጿን ብታሰማ፣ እርማት መስጠት ያለባት ቦታ ቶሎ ብታርም፣ እንዲያስተካክሉ የሚፈለጉ አካላቶች ደግሞ እንዲያስተካክሉ ለወደፊት ያን ነገር እንዳይጠቀሙ ማድረግ ቢቻል ጥሩ ነው። ዝምታ ነፍሳትን ሊያሳጣን ስለሚችል ማለት ነው። በሰፊው ደግሞ እግዚአብሔር ቢፈቅድ ወደፊት ስለ ሥላሴ ከተለያዩ ቤተ እምነቶች የሚነሱትን ምላሽ የያዘ ሐሳብ በሰፊው እናብራራለን። በተለይ ከእስልምናው ሳይድ ሥላሴ ሶስት አካል ስንል ሶስት አምላክ ማለታችሁ ነው የሚሉም ስላሉ ለነሱ ምላሽ የሚሆነውን በሚቀጥለው ቪዲዮ ይዘን እንቀርባለን። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት